እንኳን ደህና ቆየኝ። ደህና ነህ? እግዚአብሔር ይመስገን። ምን እንታዘዝ? ምንም እንዲሁም ከፍቶች ምናልባት ሳውራ ቢቀለኝ ብዬ። አይዞሽ። ምን ተፈጠረ? ግን እንዴት ነው የሚያስችላችሁ? እንዴት ነው የምትጨክኑት? ምን ተፈጥሮ ነው? ሶስት አመት ሙሉ አለሁሽ እያለኝ አምኜው አይዞሽ። እስቲ ምን እንደተፈጠረ እስቲ ተረጋጊ ነው። የተዋወቅነው ቴሌግራም ላይ ነበረ። አንድም ቀን በአካል ሳንገናኝ 3 አመት ቆየ። ለመገናኘት ብዙ ጊዜ ሞክሬያለሁ፣ ግን አልቻልኩም እና ወደ ሳውዲ መጣሁኝ። ወደ ሳውዲ ስመጣ ፍቅሩ ቀዘቀዘ፣ እንደ ድሮ አያወራኝም። ባጠፋ ቁጥር እኔ ነኝ ይቅርታ የምጠይቀው፣ ውዴ እኔ ነኝ ይቅርታ የምጠይቀው። ታማኝ ለመምሰል ይሞክራል እና የሆነ ቀን የሆነች ሴት ስታወራው ማናት ታውቂያታለሽ? አንዴ ጓደኞችሽ ናቸው ያውቁሻል? ከታች እየቀለለሽ ነው የሚሉሽ በሱ። እኔ ማናቸውንም አላውቃቸውም፣ ማናቸውንም አላውቅም። እዚህ ውስጥ እኮ ጓደኞችሽ ናቸው እየቀለለሽ ነው ይላሉ። ለምን ነው የምትስቁት? ታውቋታላችሁ? አይ የሚያስለቅስ እኮ አይደለም እኮ። ለዛ ነው ይመስለኝ። ለምን ነው የምታለቅሽው? ምክንያት አያስለቅስም። አይ እኮ ሳታለቅሽ ንገሪና ጉዳዩን እንድንረዳሽ። ተረጋጊ። አሁን ስታለቅሽ እኮ እኛ ለቅሶሽ ላይ ሆነ ትኩረታችን። አሁን ለቅሶሽ እውነት ነው ውሸት ነው እንግዲህ እያሉሽ ነው። ከታች ተረጋጊና ንገሪ። ቴሌግራም ላይ ነው ያወቅሽ። ቴሌግራም ላይ ላወቅሽ ወንድ ነው የምታለቅሽው? ተረጋጊና ንገሪን። እሺ ቴሌግራም ላይ ተዋወቃችሁ፣ ከዛ ምን ችላ አለሽ? ከዛ እያለቀሽ ነው አይደለም? ከዛም 3 አመታትን አስቆጠርን። እዚህ መጣ። እዚህ ከመጣው በኋላ ማለት ላምነው ፈልጋለሁ እና በተደጋጋሚ የምታወራ ሴት የለችም፣ አሳየኝ የምታወራውን ሰው ምናምን እያልኩ ጠይቀው ነበረ። ከዛ የሆነ ቀን ለመታመን እየሞከረ ይመስለኛል። ይችን ሴት ታውቂያታለሽ ብሎ ቴሌግራም ላይ ቴክስት ያደረጋላትን የጻፈችለትን ልጅ ስክሪንሻት አድርጎ ላከልኝ እና አይ አላውቃት ምናምን ብዬ ዝም ብዬ ስልኳን ያዝኩትና ከእሷም ጋር አወራንና ምንም አላልኳትም። ኖርማል ልታወራው ነው የሚሆነው ብዬ ዝም አልኩኝ። ከዛ ትናንትና ይህኔንና የሱን ፎቶ ፖስት አደረግኩኝና እንዴት ታውቂዋለሽ እንዴ አለችኝ። አውቀዋለሁ፣ 3 አመት በፍቅር ቆይተናል አልኳትና ከዛም በኋላ ይሄ እኮ ያጎቴ ልጅ ፍቅረኛ ነው፣ እንደውም ሊጋቡ ሀገሩ ተራርቆባቸው ነው እንደ የቀሩት። የሚጻጻፉትን ሁላ ያሳየኛል።
እህትሽን ንገሪያት ወደዚህ ቀረብ ይበሉና ተደግሶ እንጋባ እያላት ነበረ አለች። እኔን በዚህ በኩል 2 ዓመትሽን ጨርሰሽ ቶሎ ነይ እንጋባለን እያለ ይለምነኛል። እሷን ደግሞ በጎን የሀገሩ ርቀት ይዞት ነው እንጂ በእርግጠኝነት ያገባት ነበረ ማለት ነው። ከዛ እንዴት እንደዚህ ታደርጋለህ ብዬ ስጠይቀው ምንም አልመለሰልኝም፣ ምንም አላለኝም። ጭራሽ እኔን ጥፋተኛ ነው የሚያደርገው። እሺ ምንድን ነው የምትፈልጊው? እና እንዴት ነው ግን ማስመሰል? ወንዶች እንዴት ነው ማስመሰል የሚችሉት? እንዴት ነው የሚያስችላቸው? ቆይ እኔ ናት ወንዶች ብሎ በአንድ አንቺ በተዋወቅሽና አንቺን በዋሸሽ ግለሰብ ምክንያት ወንዶቹ የወንድ የአዳም ዘር በሙሉ መጨፍለቅ የለበትም። ገብቶሻል? ስለ እሱ አውሪ እንግዲህ ወንዶች የሚለውን ወደኋላ እናስቀምጠውና ስለ እሱ እናውራ። አሁን ምን ላይ ናችሁ? ምን ላይ ናችሁ? ምንም አይደለም፣ ምንም ላይ አይደለንም። እሺ ደህና ሁን አልኩት። እሺ አለኝ። ምንድን ነው የምትፈልጊው? እሱን ማሰቃየት። እድሜሽ ምን ያህል? የለቅሶሽ ምክንያቱን ያልገባኝ እኔ አሁን ለቅሶሽ ትንሽ አስቸጋሪ ነው። ቢያንስ ሰው አጥፍቶ ይቅርታ አይጠይቅም? እሺ አጥፍቻለሁ። አንዴ ቆይ፣ እድሜሽ ምን ያህል? 21 ሰው ሀገር ነው ያለሽው አይደል? እሺ ሚዩት አድርጊ እስኪ አንዴ ሚዩት አድርጊ። አሁን ላይ በነገራችን ላይ አውቃ ነው ምናምን እውነቷን ነው ፖይንታችን አይደለም። የኛ ሰዎች አውቀው ነው አይደለም፣ በግሌ ጉዳይ አይደለም። ምክንያቱም የሚነገረው ነገር ለእሷ ላይሆን ይችላል፣ ለሆነ ሰው ግን ይጠቅማል እዚህ ውስጥ። ምክንያቱም እዚህ ውስጥ ገብተው የማይጽፉ ኮመንት የማያደርጉ እዚህ ጋር ገብተው መናገር እፈራለሁ የሚሉ ምናምን አሉ። ከእንደዚህ አይነት ጉዳይ ጋር ንክኪ ያላቸው በአንድ ድንጋይ 99 ወፍ ስለመምታት ነው። አሁን ቅድም የሚገባችው ልጅ አውቃ ነው። እኔ አውቀው መሆኑ አለመሆኑ ችግር አይፈጥርም። ለምን በሆነ ነገር አስታከን የምንነጋገረው ጉዳይ ለሆነ ሰው ግን ጠቃሚ ሆኖ ይገኛል። እዚህ ጋር የሚገባው ሰው የምሩ ነው አይደለም፣ እሱ ላይ አታተኩሩ። እሺ ጋይስ፣ ሰዎችን መጥቀም ከሆነ ሀሳባችን በአንዱ ላይ ሆነን ሌላውን ማገዝ እንችላለን። የእሷ እውነት ነው ውሸት ትርጉም አይሰጥም ማለት ነው ለእኔ በግሌ። አንደኛ እህቴ 21 ዓመትሽን እውነትሽን ነው ውሸትሽን ነው እሱ ውሃ አነሳም ለኛ። እውነትሽን ከሆነ ይጠቅምሻል የምነግርሽ ነገር፣ ውሸትሽንም ከሆነ ጊዜሽን ያባክንሽው በከንቱ ነው አንቺ፣ እኛ አይደለም። አንደኛ ነጥብ፣ እንደዚህ የምታለቅሽው ቤተሰብ ሞቶብሽ ነው። ምንድን ነው ማለት ሰው እኮ ሊከፋው ይችላል፣ ግን የሚያስከፋ ነገር እርግጥ እድሜሽ ነው 21 ያልሽን እንግዲህ እድሜሽ 21 ዓመትሽ ላይ ከሆንሽ እንደ እድሜሽ ነው ጉዳዮች ሁሉ ሊያሳስቡሽ የሚችሉት። አንድ የ30 ዓመት እና የ20 ዓመት ልጅ የ20 ዓመት ሰው ሊያሳስባቸው የሚችለው ነገር እኩል አይደለም። አንድ 30 ዓመት ባልሆነች ሴት አሁን የአንቺ እያሳሰበሽ ያለው ነገር ቀልድ፣ ብዙ ነገር አልፋዛ ስለደረሰሽ ገብቶሻል። ሰው ሀገር ለስደት ነው የወጣሽው። ምንድን ነው እንደዚህ ለወንድ እንደዚህ ማልቀስ? ምንድን ነው እንደዚህ ልጥፍ ብሎ ራስን ስቶ አላማን ስቶ መንገድን ስቶ አላችሁ? በሱ አይነት መንገድ ውስጥ ያላችሁ የመጣችሁበትን አላማ ይወት እንጂ ለምንድን ነው የወጣችሁት? ሶሻል ሚዲያ ላይ ወጣችሁ በዋዛ ፈዛዛ ጊዜ ማሳለፍ። ቲክቶክ ላይ ቁጭ ብዬ እውላለሁ ከእንደዚህ ጋር ሳወራ ተሰባስቤ ስጫወት ትላላችሁ። ለምንድን ነው እንደዛ ጊዜያችሁን የምታባክኑት? ጊዜ እኮ አይጠቀም እኮ። ስራ አትማሰሩበትም። ከስራ ደግሞ ጊዜ ካላችሁ ደግሞ አትማሩበትም። እውቀት በቀን አንድ ነገር ብታውቁ እኮ ጋይስ፣ ሰው ሀገር 3 ዓመት ብትኖሩ አንድ ቀን አንድ ነገር በአንድ እውቀት ብታውቁ በቀን ይህን ቋንቋ እንኳን ማታውቁትን ቋንቋ ለምሳሌ አንድ ቃል በቀን ብታውቁ በወር 30 ቃል ታውቃላችሁ። በአመት 360 ቀን 360 ቃላት ታውቃላችሁ። አዲስ ነገር ጭንቅላታችሁ ውስጥ እየገባ ነው። ስቲል
እንዲሁ ግን እንደባዘን፣ እንዲሁ በማይረባ ነገር እንዳላዘንን፣ እንዲሁ ጊዜያችን እንደባከነ። ስለዚህ አንቺ የምታለቅሽበት ጉዳይ እንደው የሆነም የአንገብጋቢ ጉዳይ ቢሆን እኮ እንደው አብረን እናዝናለን። ለወንድ ገና ለገና ቴሌግራም ላይ ያወቅኩት ወንድ ዋሸኝ፣ አልተረዳኝም። ይህ ሁሉም ሰው ላይ የሚደርስ ነገር አለ። ስራ ሰርተሽ ገንዘብ ያዥበት የኔነት። እኛ እዚህ ያወራን ሀሳብ ሰጠን፣ ሁሉም ወደ የስራው ይሄዳል። እኔም ሁላችንም እንረሳዋለን። የአንቺ ጊዜ በከንቱ ይባከናል፣ ህይወትሽ በከንቱ ይባከናል። ሁሉም የራሱ ሩጫ አለበት። እዚህ ጋር መጥተው የሚሰሙሽ፣ የሚስቁ፣ የሚጫወቱት እኔም ሁላችንም የራሳችን አላማ አለን። የኔነት ካለን ጊዜ ቀንሰን መተን እዚህ ጋር ያለን ማንም አላማውንና መንገዱን ስቶ ጉጭ አይልም። አትሸወዱ፣ ጊዜያችሁን አትቀልዱበት በማይሆን ነገር። ስለዚህ ረጋ ብለሽ አስበሽ ፍሬ ይዘሽ ኑሮሽን ኑሪ። በማይረባ ነገር ጊዜሽን አታባቂ። አሁን እውነትሽን ነው ውሸትሽን ነው አየሽ፣ ለውጥ የለውም። አወራን ደህና ዋይ እንልሻለን፣ ሌላ ሰው ይገባል። ለአንቺ ግን የቱ ጋር ነው የሚለው እንድታስቢው ነው እኔ እንደ ወንድም መመክርሽ እንጂ እዚህ ጋር ለውጥ የለውም። እዚህ ጋር የምናወራው ነገር ከሰከንዶች እና ከደቂቃዎች አያልፍም። ተግባባን? ግልጽ ነው። ምንድን ነው ማደንዝዣ ወጋችኋት እንዴ? ማያስነቃ ማዳም። ግልጽ ነው። ተግባባን? እንደዛ እሺ፣ እሺ። ገና ስንጀምር ትንሽ ገርገጭ ባለ ነገር ነው የገባነው። መጀመሪያ አንዷ ገብታ የሲንግሎች ማህበር አባል መሆን እፈልጋለሁ አለች። ግራ ገብቷታል። ከዛ የሚገቡትን ሰዎች ታገኛቸዋለህ ወይ መልሳ አለችኝ። ትጀነጅናቸዋለህ ወይ? እዚህ ገብተው ከወጡ በኋላ በውስጥ መስመር ማማዬ እንዴት ነው ተሻለሽ ወይ? እናትዬ እንዴት ትኩሳቱ ለቀቀሽ ወይ? እስቲ ስልክሽን ምናምን በውስጥ እንሞዳሞድ እስቲ አንዳንዴ እዚህ ቀዶ ጥገናውም እንዳለ ሆኖ በግልም ብናወራ ምን ይላል ትላቸዋለህ ወይ? ካወሩ በኋላ እዚህ መጥተው ብዙ ሰው ህመማቸውን በግል እየተከታተልክ ቆዳቸውን ትገፋለህ ወይ አለችኝ። አዎ ልላት ነበር፣ አዎ ልላት ብዬ ግን አመለጠች እንደ ትንሽ። ከዛ አሁን ደግሞ እሷ ስገባ እየቀለደች ነው አሉ እነሱ። እየቀለደች የመጀመሪያዋ ልጅ ግን እውነቷን ነው። እውነት ጥሩ ጥያቄ ነው የጠየቀችው። እንደዛ ቤት ለቤት ዋንተዋን መጀመር ሳይኖርብኝ አይቀርም ወገን። አሪፍ ፖይንት ነው ያነሳሽው የእኔ እናት። በጣም እስከዛሬ እኮ ይኸውልሽ ዝም ብሎ በነፃ ቀዶ ጥገና ምናምን እያልኩ አንድ ሰው ቆዳ ሳልገፍ ይሆን። እንዴት አደርክ አሌክስ? ሆነ ጥያቄ ያለኝ ግን ልጠይቅ? የሚገባ ጠይቅ። እሺ፣ ሰው ማፈቅር ወይም ማመን ይሻላል? የትኛው ነው የሚከብደው? አፍቅረሽ ነው አምነሽ? እኔ አምኜ ነው። ንገሪኝ እስኪ ምን እንደተፈጠረ። ከጥያቄውን ሆልድ እናድርገውና። አይ የሆነ ልጅ ተዋወቅና ማለት ነው። በምን ተዋወቃችሁ? አዎ። በምን ተዋወቃችሁ? በፌስቡክ ነው። እሺ። ከዛ ቀስ እያለን ወደ ፍቅር ገባ ማለት ነው። እሺ። ከዛ በቃ አሁን እንደ ስልክ ስቅርብ እንደ መላክ ነው። በቃ በጣም ያንከበክበኛል፣ ፍቅር ይሰጠኛል፣ በቃ ብዙ ነገር ይሆነኛል። ገባ። ግን እኔ ፍቅር ውስጥ ከገባ በኋላ ጥቃጥቅ፣ እኔ ማንቆሸሽ፣ መሰደድ፣ በቃ እኔ በየሱ ፍቅር ውስጥ ከወደድኩ በኋላ ማለት ነው። ከዛ ያ በጣም ነው መሰደበኛ። በቃ ሄዶ መመለሳለሁ፣ እንደዛ አይነት ነው። እኔ ግን በጣም ስለወደድኩ ማለት ነው በጣም ራሴ እየጎዳው ነው ማለት ነው። ከዛ ብር ላክልኝ ምናምን እያለኝ ነው ማለት ነው። ግን አሁን በቃ ያኛ ብር ካደረግኩ በጣም ነው የሚሰደበኝ። በቃ በጣም ሆነ ያንቆሽኛል። እኔ እኮ ፍቅር በልብ ነው እንጂ በብር አይደለም። አንቺ አስመሳ ይለኛል። በጣም ያቆሻል። እኔ ደግሞ በፍቅር ህይወት ውስጥ በጣም የተጎዳው ሴት ነኝ። ግን አላፍቅርም ላለው ደግሜ ያኛ ነው ማድረግ። በቃ እንዴት ማድረግ ይችላል? በጣም ከበደኝ፣ እውነት በጣም ከበደኝ። በቃ እኔ ሰው በጣም አምናለሁ፣ እውነተኛ ልብ ነው አለኝ። ግን ያ እውነተኛ ልብ በጣም ከመስመር በላይ ነው፣ ራሴ እየጎዳ ነው። በቃ ስለሱ ነው ማስበው። በቃ እንዴት ሰው አለ? እስቲ መከረኛ ልብስ
ብር ልከሽለታል ከዚህ በፊት? አይ እኔ ብዙም አይደለም ወደ 40 ሺህ ልካለሁ፣ ግን እኔ የራሱ ቃሌ የገባው ነው። ምክንያቱ ባልም የሆነኛል በቃ ብዙ ነገር ተስፋ ስላደረኩበት 40 ብር ብቻ ነው። ግን አሁን አልክም በቃ እሱ ይሰድበኛል፣ ብሎክ ያደርግልኛል። ከዛ ደግሞ ከብሎክ እንትና እያስወጣኝ ደግሞ እንዴት ልቤን በቃ ለእሱ እንዴት መመለስ እችላለሁ? ግን በጣም ከበደኝ። እሱ ብቻ ነው ማስበው። አሁን ምን እያለ ነው የሚሰድብሽ? አንቺስ መሳይ፣ አንቺስ መሳይ፣ አንቺ ቆሻሻ፣ አንቺ በቃ ክፉ ነሽ ይለኛል። ግን ለሱ ሁሌ ነው ደግ ነው የማስበው እኔ ለማንም ሰው ማለት ነው። በቃ ሙሉ ልብ ነው የምሰጠው ለሰው ማለት ነው። ግማሽ ልብ እንደዚህ አይነት እኔ እንጃ። ግን በጣም እየተጎዳ ነው በቃ በጣም ግን እሱ ያስመሰለ የራሱ እኮ ነው ወደ እኔ የሚዞረ። ግን ንጹህ ፍቅርና በቃ ንጹህ ነገር ነው እሱ ማድረግ እመክራለሁ። ግን እሱ በጣም ይሰድበኛል፣ ያንቆሸኛል። ግን እሱ ደግሞ አይሰማኝም። በቃ ምንም ራሴ አይደለማ ራሴን አውቃለሁ ውስጥ በጣም ለሰው ግልጽና ራሴ ስለመወዳ አውቃለሁ። ግን እንዴት ካለው እኔ ይሄ ምን ያህል ጊዜ ነው ናችሁ? 2 ዓመት ምናምን። እድሜሽ ምን ያህል? እድሜሽ ምን ያህል ነው? 24 ነኝ። እስቲ ሚዩት አድርጊ። ስራ ላይ ነሽ መሰለኝ። አዳምጪ። ሚዩት አድርጊ። እየሰራሽ ብዙ አይደለም ያለችው። ይሰማል? ማውራት ትችያለሽ አሁን? አዎ ነው። ሴትዮ ምታ ነው። እሺ አዳምጪኝ በደንብ ሚዩት አድርጊና አዳምጪኝ። 40 ሺህ ብር ምንም የላትም ነው ያልሽው? ደወለ መሰለኝ ፍቅረኛውን ደግሞ ብልቶስ እየከፈትኩ ነው። ቅርታ ምን ብልቶስ ሴትዮዋ እኔ ጋር ስለሆነች እየሰማሁ ነው። አውራት አዳምጪኝ። አሁን ማዳመጥ ላይ እኮ ፍቅረኞቻችሁ ይደውላሉ። አንደኛ 40 ሺህ ብር ምንም የላትም ነው ያልሽው። ለብሩ ግን እንዴት ነው ግን ንቀት ያለ? እኔ ብሩን እንዴት ነው ከመሬት ነው እንዴ የምታፍሱት? እኔ አሁን ይህንን ስራ ልቀላቀል ወንዶቹ አስተምሮኝ ስል እምቢ አሉኝ። ሚስጥር ያወጣብናል ብለው መሰለኝ። ግን ብጀምር አይከፋኝም። ያው ስራም ስለሌለኝ ቦዘኔ ስለሆንኩ ይህንን ስራ በቀላቀሉ ጥሩ ይመስለኛል። ምክንያቱም ፌስቡክ ላይ 1 ወር ራሱ ጊዜና ባክነ ጀንጅና 40 ሺህ ብር ራሱ ከተላከልህ እኮ በጣም እኮ ነው የሚያዋጣው። ብሩን እንዴት ነው ኬስ የምታመጪው? የእኔ እናት እንደዚህ ሆነሽ ነው እንግዲህ አሁን እየጨቀጨቀችሽ ነው አይደል? እንደዚህ ሆነሽ ነው ሰርተሽ የምታገኘው አይደል? ምንም የላትም ትኛለሽ። ይኸውልሽ በትንሹ እየታመነ በትልቁ ይሾማል ላለሽ ለ1 ብር የምትሰጪው ዋጋ ነው ለ1 ሚሊዮን ብር የሚሾምሽ ፈጣሪ። ገብቶሻል? እየናቅሽው 40 ሺህ ብር ምን አላታልሽ? 40 ሺህ ብር ቁጭ ብለሽ የሚሰጥሽ የለም የእኔ እናት። እስቲ ታመሚ፣ እስቲ ውደቂ፣ እስቲ እጪ። 40 ብር የሚሰጥሽ የለም። 40 ብር 1 ብር የሚሰጥሽ የለም። በደህናው ጊዜ እኮ ምንም ካላረኩልሽ ብሎ ሲበጣጠስብሽ የሚከርም ሰው እኮ ቸገረኝና ወደኩ ስትይ 1 ብር ታጫለሽ፣ 1 ድርሃም ታጫለሽ። ዋጋውን ስለማውቀው ነው የምነግርሽ። የምትሰሩትን ነገር ዋጋ ስትሰጡት ዝም ብሎ አንድ ሰው ላኩልኝ ስላችሁ ዝም ብላችሁ አትሰጡም። አያችሁ? ትርጉም አለው ሁሉ ነገር፣ ዋጋ ቫሊዩ አለው። 24 ነው 23 ዓመትሽ ነው፣ ልጅ ነሽ አይደል? ገንዘቡን እያገኘሽ ነው እና ምንም አይገርምሽም። አሁን ሲጠፋ እድሜሽ እየከፋ ሲመጣና ልቡን በ40 ዓመት ስታገኙ ደግሞ ይቆጭሻል። ገብቶሻል አይደል? አንድ ሰው። ሁለተኛ ፌስቡክ ላይ ያወቅሽውን ሰው እንዴት ታምኛለሽ?
እንኳን ፌስቡክ ቀርቶ ቅድም አሁን አንዷ እህታችን ገብታ የነገረችንን ሰምተሻል። ያገባችው ባል ጡረተኛ ባል ነው፣ ደም የሚያፈላ። እኔ በሷ ምክንያት ጨስኩ፣ ጨጓራዬ ጨሰ ከመቃጠል የተነሳ። ምን አይነት አስተሳሰብ ያለው ሰው እንደሆነ። ስራ አይሰራ፣ እናቱ ቤት ተዘዝፎ ነው የሚውለው። እሷ በምትልከው ገንዘብ ነው የሚዝናናው። ከዛ ከእናቱ ጋር ተጣላ። ሲጣላ አንቺ ብር ላኪና ቤት ተከራይቼ እወጣለሁ ከእናቴ ቤት ልጄን ይዤ። ሰርቼ እንኳን አላለም። አየሽ፣ እኔ 99 ቀን እንዳበቀልኩ ዘንድሮ በዚህ ሁኔታዬ መዘልቀውም አይመስለኝ። ኮመንት ላይ ያላችሁ ሰዎች ምን እየተሰማችሁ እንደሆነ አላውቅም። የእውነት እኔ ግን በጣም የተቃጠልኩ። የምሰማው ነገር ጨጓራ ነው። ባልሰማስ የሚያስብለው ይሄ አሁን አያሳብድም? ምን አይነት ጭንቅላት ካለው ሰው ጋር ነው የምትኖረው? ልጅ ምን አይነት አይምሮ ያለው ሰው ነው ያገባች? እንዲህ ሰው ለሺም እንኳን አይሰራም። ለሺም ወጥተህ እንኳን አትገባም። እንዲህ ሰው ምን ይለኛል እኮ ይባላል። ጓድ እኔ አንድ ቀን እኮ ስራ ካልሰራው ጭንቅላቴ ነው የሚዞረው። የሆነ ነገር የጎደለ ነው። በቃ ሱስ ማለት ነው። በቃ ለምንድን ነው ዛሬ ያልሰራሁት? ላብድ ነው የምደርሰው። ስለዚህ ቁጭ ብሎ ገንዘብ የሚጠይቅሽ ወንድ ፌስቡክ ላይ የመጣ ወንድ ይኸውልሽ ሚስቱን አስተኝቶ ነው። ባለፈው ሰምታችኋል። ሚስቱን ከሚስቱ ጋር ተመካክረው አረብ ሀገር ያለች ልጅ ጠብሶ እሷ በምትልክልኝ ገንዘብ ነው አንቺን ማገባው እያለ ሲያባብል ቃል በቃል መታ ነግራናለች አይደል? አብዛኞቻቸው ፌስቡክ ላይ የምትተዋወቋቸው ሰዎች ሊያገቡ ሲፈልጉ የቤት ኪራይ ሲደርስባቸው፣ እግዚአብሔር ምስክሬ ነው የምላችሁ፣ የእግዚአብሔርን ስም በከንቱ አልጠራም። እግዚአብሔር ምስክሬ ነው የምላችሁ፣ የቤት ኪራይ ሲደርስባቸው ወይ ፍቅረኛቸው የሆነ ነገር ፈልጋ ገንዘብ ሲያጡ ወይ ሊያገቡ ሲያስቡ ሰርግ ሲኖርባቸው እንዴት አድርጌ ፌስቡክ ላይ እንጂ የእውነት አፍቅሯችሁ የሚመጡ 1% ካገኛችሁ ይኸው እኔ ከሚዲያ ራሴን አገላለሁ። እስከ መቼው 1% አታገኙ። ከ100 ሰው 1 ሰው የእውነት እናንተም ብሎ አሳስቧችሁ የእናንተ ህይወት አሳስቦት ህይወትሽ ማርኮት ስነ ልቦናሽ መስጦት ሚስቴ ትሆን እስቲ ፍቅር ከልብ አዝኖ ጭራሽ ይህን ያህል እርግጠኛ ሆኜ ነው የምነግርሽ። ስለዚህ ቁጥቢ፣ ራስሽን ተቆጠቢ። 40,000 ብር ለ40,000 ብር ነው ያረርኩኝ ራሴ። ገንዘቡ ከየት እንደሚመጣ ግራ እየገባኛለሁ። አድቢ፣ ሽፍሬን ያዥ። ከዛሬ በኋላ ይህንን ሰውዬ እንዳታገኙ፣ እንዳታወሪ፣ ብሎክ አድርጊው። 4ኛው ነጥብ የሚያንቋሽሽሽ ማያከብርሽ ሰው ጋር ነው ያለሽ። ገንዘብ ካላክሽ ብሎ እየሰደበሽ እያንቋሸሽ። ፍቅር እኮ በዚህ መጠን እኮ አይራክስም። ይህኔ እናት ፍቅር እኮ ክብሩን ይጠብቃል። ማትከበሪበት ቦታ እንዴት ትቀመጫለሽ? እያንቋሸሽሽ እኮ ነው። ሬዲ እኮ የሰውዬ እኮ እንደማይሆን እኮ ግልጽ እኮ። በእነዚህ 4 ነጥቦች ራስሽን መዝነሽ ቀይ መዝገብ ቤት በላይ ወደ መዝገብ ቤት በላይ ሰውዬውን አባሪው ከዛሬ ጀምሮ ተግባባል። ትቦልኪዋለሽ አይደል? ከዚህ እንደወጣሽ ትቦልኪዋለሽ አይደል? ድምፅ የለም። አሁን መጣሽ። እሺ አመሰግናለሽ። በቃ ያለፈ ስህተት ነው። ትምህርት ስለሚሰጠኝ አመሰግናለሁ። እሺ መልካም ቀንሽ። እኔ እኮ አረርኩ በወዛ አልገባችሁም። እኔ ምን እንደሚያናደኝ ራሱ አላውቅም። እኔ ምንም የማገኘው ማጣው ነገር የለም እኮ እኔ ፐርሰናል። ግን እንዴት ነው ግን እኔ አንዳንዴ ይህን ሁሉ ጊዜ እንዲያባከንኩም ጊዜ አሁን እንደነዚህ ወንዶች ተፍተፍ ይሄኔ ባለሀብት ነበሩ። ይሄኔ ወይ በ4 እግር ሄድን ነበር። እግረኛው የሚያልቀርም አንድ በስሜ የሆነ ነገር እንኳን እዚህ ዝም ብዬ በጠረቃለሁ ባሉኝ። እኔንማ የሚያጥረገርቡኝ ሰዎች ራሱ ሲመጡ ባይዜ በጣም ልክ ናቸው እኮ እውነት። አንዳንዴ እውነት አላቸው እኮ። ሄሎ እግዚአብሔር ይመስገን።
እኔ ብዙ ሴቶች ይማሩብኛል ብዬ ስላሰብኩ ነው የገባሁት። በመጀመሪያ ደረጃ ያው ከጩጬ እያለሁኝ ጀምሮ ለወንዶች ጥሩ አመለካከት አልነበረኝም ነበር። ያው በቤተሰብም ካለውም አንጻር እያሳለፍኩም ከመጣሁትም አንጻር ማለት ነው። እና 16 ዓመት ሲሆን ወደ ስደት የወጣሁትኝ። ስደት ከመጣሁ በኋላ ያው ብዙ ሴቶች ከሶሻል ሚዲያ ላይ ምናምን ነገር ተፍ ይላሉ እና እኔም ስልክ ሳገኝ እየተዟዟርኩ ምናምን ከሰው ጋር ማውራት መጫወት ምናምን ጀመርኩኝ እና በዚህ አጋጣሚ ነው የልጄን አባት ያገኙት ማለት ነው። እና አወራን፣ ብዙ ነገር አወራን። ከ2 ዓመት ምናምን በላይ አወራሁትኝ በቴሌግራም ማለት ነው። እና በጣም መልካም ሰው ነው። የኔ ቤተሰቦች ዞር ብሎ አያዩኝም ነበረ ማለት ሁሉም የሚፈልገኝ ለብሩ ነበረ። ይሄ ደግሞ የቤተሰብ ችግር ነው እና ላወራቸውን በሞክር ምንም ብል ለእኔ ግድ የላቸውም። ምንም ብሆን ምንም በቃ በሞትም በውድቅም ብነሳም ግድ አይሰጣቸውም እና ያህንንም ሸሽት ነው አንድም እንደዚህ ከሰው ጋር ምናምን ማውራት የፈለግኩት ማለት ነው። እና ከሱ ጋር ተግባባን። በጣም መልካም ሰው ነው እውነት ለመናገር። ለሱ ነበረ ብሬን እምልክለት ያስቀምጥልኛል። እና ከ6 ዓመት በኋላ ገባሁኝ ወደ ኢትዮጵያ። በፊት እሱ ጅቡቲ ምናምን ይሰራ ነበረ፣ በጣም ጎበዝም ነበር። እና ኢትዮጵያ ስገባ እሱ ስራ አቆማለሁ ኦልሬዲ ቤት ውስጥ ነው ያለው። ግን እንደዚህ አልፎ አልፎ ምናምን እንዳጋጣሚ ይሄ ካሜራ ምናምን ነገር ይሰራሉ እየተዛዛሩ ከጓደኞቹ ጋራ። እና እሱን የተቀበለኝ 3 ቀን ምናምን ቆየን እሱ ጋር። እናቱ ቤት ወስዶኝ እናቱን አስተዋውቆኝ ምናምን ነገር። ከዛን ወደ ቤት መሄድ አለብሽ ብሎ ሸኘኝ ቤተሰቦች ጋር። እና ቤተሰቦች ጋር ከሄድኩኝ በኋላ በቃ ጥሩ ነገር አላየሁባቸውም። አልፎ አልፎ ከጎቴ ጋር እናወራ ነበር። ማግባት እንደምፈልግ ሽማግሌ መላክ እንደሚፈልግ አወራው ነበር ለሱ እና ይቀበለኛል እሱ። ግን ሌሎቹ በጭራሽ ዓይንሽን ማየት አልፈልግም ነበር ያሉኝ። እና ግን በአጎቴ ምክንያት ትንሽ እነሱንም ላለመቀየም ከነሱ ጋር ተግባብቼ ለመኖር እየሞከርኩኝ ነበረ። በቤት ውስጥም ብዙም ጥሩ ነገርም አልነበራቸውም። ይሄ በቃ የአስቤዛ ምናምን አለ አይደለም። እኔም ቶሎ ብዬ ወደ ስራም ለመግባት በቃ ሞራሉም አልነበረኝም ነበር ካለው አንጻር። ያወጣው ስሰጣቸው ብሩ እየተመናመነ በጣም ትንሽ ሆነ፣ የሰራሁት ብር ማለት ነው። ከዛ በኋላ እሱ አቁሚ በቃልኝ፣ ከዚህ በኋላ አቁሚ፣ እነሱም አይጠቅሙሽም፣ ነገ ላይ የሚሆነ ችግር የሚመጣብሽም ከሆነ መቋቋም አትችይም፣ ሴት ልጅ ነሽ፣ ብዙ ነገር ያጋጥምሻል ምናምን አለኝ። ከዛ በኋላ እሺ ምናምን እያልኩትኝ በመሀል እርግዝና ተፈጠረ ማለት ነው። እርግዝና ሲፈጠር እሱ ስራ የለውም ብያለሁ። እኔ ያስኩት ብር እዚህ ጋር እየተመናመነ ነው። ከዛ በኋላ ማርገዜን ሲያቅ ጠላኝ። ለምንድን ግን አላውቅም፣ ተወኝ ማለት ነው። በጣም ይነጫነጫል፣ ማይሆን አይነት ስሜት ውስጥ ገባ ምናምን። ለምንድን ነው እንደዚህ የምትሆነው ስለው በቃ እኔ ብር የለኝም ስራ የለኝም። እኮ ያገኘውን ስራ ትሰራለህ፣ እኔም ስራ ሰራለሁኝ ወጥቼ እየሞካከርኩኝም ነበረ ያለኝ ብር እንዳይጠፋ ብዬ ወጥቼ ተቀጥሬ ምናምን ለመስራት እየሞከርኩኝ ነበረ ማለት ነው። ከዛ በኋላ በቃ ከነጨራሹ አይኔን ማየት አይፈልግም። እኔ ደግሞ እዚህ ጋራ ሆዴም እየገፋ ምናምን ነገር ሲመጣ 4 ወር እንደዚህ ሲሆን የሚያስፈልገኝን ነገሮች ለማሟላት ነበር እየጣርኩኝ የነበረው ማለት ነው። ግን ምን ሆንኩኝ፣ በጣም በቃ ጭንቀት ውስጥ ገባሁ። እርጉዝ ሆኜ በጣም የሚያመኝ ነበረ፣ ስራ መስራትም አልችልም። የማይሆን ነገር ውስጥ ገባሁ። በቃ ራሴን እያዞረ ይጥለኛል ምናምን፣ በቃ እየወሰደ ነው የሚወትፈኝ በየቦታው ማለት ነው። በጣም በኃይል መታመም ጀመርኩኝ። እንደዚህ ሲሆን ከእሱ ጋራም ከምጨቃጨቅ በቃ የሰው ቤት ልግባ አልኩኝ እና በ5 ወሬ
ገባው የሰው ቤት ለመስራት ልወልድ እስከምደርስ ድረስ ማለት ነው። ልወልድ 3 ቀን እስከሚቀረኝ ድረስ ሰርቻለሁኝ የሰው ቤት እስከ 3ኛ ፎቅ ነው። እላየታች እየተሯሯጥኩኝ ነው የምሰራው። አለቃ የራሱ አታውቅም ነበረ። በጣም ሰፋፊ ልብሶች ነው የምለብሰው ምናምን ነገር። ከዛን ልወልድ 3 ቀን ሲቀረኝ ዶክተሩ መሞት ነው ወይ የምትፈልጊው? እከታተል ነበረ ቤተሰብ ጋር ልሄድ እያልኩኝ ማለት ነው። እና ዶክተሩ መሞት ነው ወይ የምትፈልጊው? ደምሽም አልቋል፣ ልትወልጂ ስትይ ደም የሚፈስሽ ከሆነ ትሞቻለሽ ነው ያለኝ ዶክተሩ ማለት ነው። እንዴት እንደዚህ የምትጨናነቂ ከሆነ ቤተሰብ የማይከታተልሽ ከሆነ ወይም ደግሞ ከባልሽ ከጸበኛ ከሆንሽ ንገሪኝ ሁላ ብሎኝ ነበር ማለት ነው ዶክተሩ። ከዛ ኧረ ምንም ችግር የለውም ጤነኛ ነኝ ብዬ ልወልድ 3 ወር ሲቀረኝ እንደምንም እህቴን አናገርኳትኝና በቃ እሷን አግባብቼ ማለት ነው የሚያስፈልገኝን ነገር እኔ አሟላለሁ የምወልድበት ምናምን ነገር ብር የሚያስፈልገኝ ከሆነ አለኝ ብዬ ለእህቴ ብር ላኩላትኝና እሷ በቃ እህል ምናምን አዘጋጅታ ሄድኩ ማለት ነው እሷ ጋር። ከወለድኩኝ በኋላ አሁንም እየደወልኩኝ አወራዋለሁ። እሱ ማለት ውስጤ በቃ ይፈልገዋል። ምክንያቱም ብዙ ነገሮችን አሳልፌ መጥቼ ቤተሰቦቼ ሲገፉኝ አልገፋኝም፣ ይዞኝ ነበረ። ብሬንም እግዚአብሔርን አልዋሻቸውም 5 ሳንቲም አልነካብኝም፣ ብሬን ራሱ ማለት ነው። እኔ ነኝ የጨረስኩትኝ እያወጣሁኝ ይወዱኛል ብዬ ብሬ ለቤተሰቦች እየሰጠሁኝ የጨረስኩት። ከዛ በኋላ አሁንም እየደወልኩ ጠይቀዋለሁ። ለምንድን ነው ዝም የምትለው? ደውለህ አናግረኝ። እኔ ጋር እኮ ያለው እቃ አይደለም ልጅህ ነው። ነገ ላይ ሲያድግ ይጠይቀኛል። እኔ ብር አይደለም ከሱ የምጠይቀው፣ ግን አውራኝና ብቸኝነቴንም ልርሳ፣ ለልጅም ደግሞ አባቱ ነው እያልኩ ነው የምጠይቀው። እሱ ጭራሽ እንደዚህ እያልኩ እየደወልኩኝ በምጠይቀው ቁጥር በቃ አንቅሮ ነው የተፈኝ። ጭራሽ ድምፄን መስፋት አይፈልግም፣ ብሎክ ያደርገኛል። ሲጠጣ ሲሰክር ምናምን እየፈታ ይደውልልኛል ምናምን ነገር። ከዛን ልጄ ከወለድኩኝ ከ1 ወር በኋላ ወደ አዲስ አበባ መጥቼ ልጄን ክርስትና አስነስቼ ተመልሼ ስሰራበት የነበረው ሰራተኛ ሆኜ ስሰራበት የነበረበት ቤት ተመልሼ ሄድኩኝ። እዛ ወደ 7 ወር ሰራሁ ልጄን ይዤ ማለት ነው። ህፃናቶች አሉ፣ እነሱን እንከባከባለሁ። ልጄን እግዚአብሔርን ነው ምልክ ልጄ 11 ሰዓት ነው ከእንቅልፍ የምነሳው በኢትዮጵያ። እስከ 6 ሰዓት ድረስ እግዚአብሔር የልቤን ስለሚያውቅ ልጄን ራሱ ጸባይ ሰጡታል። እስከ 6 ሰዓት ድረስ አይነሳም ተኝቶ። ማጋነን አይደለም፣ እግዚአብሔርን ነው የምላችሁ። አያለቅስም። 11 ሰዓት ተነስቼ ጡት አጥብቼው እስከ 6 ሰዓት ድረስ ይጠብቀኛል ሳያልቅስ። ይነሳል፣ ይጫወታል፣ ይተኛል ተመልሶ። እኔ የቤቱን ሙሉ ስራ እስከ 3ኛ ፎቅ ነው አጸዳለሁ። ልጅ አለብኝ ሌላ የሰራተኛ የአለቄ ማለት ነው። የእሷንም ልጅ እንከባከባለሁ፣ ቤት አጸዳለሁ፣ ምግብ ሰራለሁ፣ ልብስ አጥባለሁ፣ ሁሉ ነገር ማለት ነው። ዝም ብሎ ይጠብቀኛል። ግን ምን ተፈጠረ? ከ7 ወር ምናምን ከሆነው በኋላ የአለቃዬ ቤተሰቦች ቅሬታ ማቅረብ ጀመሩ። ምንድን ነው የሚያቀርቡትኝ? እኔ ብሆን ኑሮ አልይዝሽም ነበር። እውነታቸውን ነው። እኔ ብሆን ኑሮ አላስጠጋሽም ነበር ልጅ ይዘሽ። እኔ ብሆን ኑሮ እርጉዝ መሆንሽን ያወቅኩ ጊዜ አስወጣሽ ነበር እያሉ ይዘቱብኝ ጀመር ማለት ነው። እና ግራ ገባኝ። እንዴት ነው የምሆነው? እውነታቸውንም ነው። እኔ የገዛ ቤተሰቦቼ አልፈልግሽም ወልጄ የክርስትና ላስነሳ የመጣሁኝ ጊዜ አጎቴ ቤት ነበር ያረፍኩትኝ እና በቃ የአጎቴ ሚስት ጭራሽ ነው ልትይኝ ያልፈለገችው። እኔ ለእሷ ህይወቴን ሁሉ ለመስጠት ተዘጋጅቼ ነበረ። ከሁሉም በላይ እሷ ደህና ናት ብዬ ማለት ነው። ብዙ ነገር ነበር የሆንኩላት። እኔ የሚያውቁት ይኖራሉ እዚህ ከአውቶቢስ ተራ እስከ አሸዋም እስከ ኬላ የሚባሉ ውሎታ ሜጃ ማለት ነው። እዛ ነበረ በፊት የሚኖሩት። እኔ ከዚህ ስሄድ ብር ይዤላት ነበር የምሄደው ለእሷ ማለት ነው። እኔ ትራንስፖርት ስመጣ ችግር የለውም ከሰው ጠይቄ እመጣለሁ እያልኩኝ ብር ይዤላት ሄጄ ያለኝም ብር ሰጥቻት ለመሳፈሪያ ብቻ እያስቀረው ነበር የምመለሰው። አዲስ አበባ ደግሞ ሲመጡ የሚኖሩት እነሱ አውቶቢስ ተራ ነው። እኔ ደግሞ የምኖረው ከባሌ ቤተሰቦች ጋር ኳስ ጥቁር አንበሳ ነው። 100 ብር ካለኝ 10 ብሩን ብቻ ይዤ ሄድና ጠዋት ነው ተነስቼ የሚሄደው
ፀሐይ እንዳይሆንብኝ ብዬ ማለት ነው 10 ብሩን 100 ብሩን ይዤ ሄድና ማታ ነው የምመለሰው ፀሐይ እንዳይነካኝ ብዬ ማለት ነው በእግሬ ማታ ምናልባት የኔ ቤጤ ምናምን ነገር ካገኘ ለኔ ቤጤ 10 ብሩን ሰጥቼ በእግሬ እመለሳለሁ ብዬ ማለት 90 ብሩን ሰጥቼ 10 ብሩን ይዤ እመለሰው። እንደዚህ የምሆንላት ሴት አልጠቀመችኝም። ልጅ ባት ስመጣ ጭራሽ ነው ልትተኛ አልፈለገችው። ትሰርበኛለች ስትወጣ ስትገባ። እኔ ዲቃላ ተሸክማ መታብኝ ምናምን። ያ ቤት የአያቴ ቤት ነው መናገር እችላለሁ፣ ግን ህፃን ልጅ ነው ይዤባቸው የገባሁት። ምናልባት ስራ እንደሌለኝ ስላወቁ ነው ብዬ አልተናገርኩም፣ ዝም ነበር ያልኩትኝ። እና እነዚህ ባዳዎቹን ቢገፉኝ ኖርማል ነው። የገዛ ዘመዶች ስጋዎች የምላቸው እንኳን ዞር ብለው አላዩኝም ብዬ በቃ ማሰብ ጀመርኩኝ። ምንድን ነው ማድረግ ያለብኝ? ሴት ልጅ ነኝ፣ ልጅ ነው ያስኩትኝ፣ ለልጅ መኖር አለብኝ። ጭንቀቷ አለ፣ ራሴን እያዞረኝ የሚጥለኝ ነገር ምናምን ነገር አለ። ለልጅ ስል ግን መጠንከር አለብኝ። ምንድን ነው ማድረግ ያለብኝ አልኩኝ። እነሱ ጭራሽ በቃ እና አለቄን ሁሉ እየቀየሯት ነው የመጡት በሚያወሩት ነገር ማለት ነው። እንደዚህ ያደረገች፣ እንደዚህ ወጣች፣ እንደዚህ ገባች በሚሏት ነገር እሷም ጭንቅላቷ እየተቀየረ ነው የመጣው። እና ነገር ደግሞ ሲጠምብህ እንዳለ ነው ጠቅልሎ ነው የሚመጣው። ብቻውን አይደለም የሚመጣው፣ ይጠፋባል ምን እንደምታደርጉሉ። ከዛ ማሰብ ጀመርኩኝ። ስለዚህ ቤተሰቦቹን ሄጄ ማናገር አለብኝ። ቤተሰቦቹ አያውቁም። እኔ 4 ወር ነው 5 ወር ሆኜ ከዛ ቤት ከወጣሁ በኋላ አግኝተውኝም አያውቁም፣ ደውዬላቸውም አያውቁም። አላቅም፣ ፈልጊያቸውም አላቅም። ዝም ነው ያልኳቸው። ግን አሁን ግዴታ መፈለግ አለብኝ፣ ለልጄ መስራት አለብኝ፣ መቀየር አለብኝ ብዬ ደውዬ እህቱን አገኘኋት ማለት ነው። ላገኝሽ መገናኘት አለብን ብዬ ከዛ በኋላ አወራኋት። በጣም ነበር የደነገጠችው። እንዴት እስከ ዛሬ ድረስ ዝም አልሽ? ባይኖረንም ብንራብ ብንጠማ አብረሽን መሆን ያለብሽ ነው እሷ ያለችኝ ማለት ነው። እኔ ደግሞ ከእሷ አጠገብ ሆኜ መቀመጥ አልችልም። ምክንያቱም ጥሩ አመለካከት አይደለም ያለው ለእኔ ካረገዝኩኝ በኋላ በአንድ ጊዜ ጸባዩ እንዳለ እየተቀያየረብኝ ማለት ነው። ከዛ በኋላ ነገርኳትኝ፣ እንደዚህ ስለሆነ እኔ ከሱ ጋር መሆን አልችልም፣ መወሰን ስላለብኝ ነው የወጣሁት አልኳትኝ። ከእነሱ ጋር አወራ ምናምን። የአለቃዬ ወንድሟ ነበረ፣ የሚያስፈልግሽን ነገር እኔ እሞላልሻለሁ። እሱም ተቀይሮብኛል። ጥሩ ነበር፣ እንደ ወንድም ምናምን ነበረ። እየደወለ ምን ጎደለሽ፣ ምን ያስፈልግሻል፣ ለልጅሽ ዳይፐር ምናምን እያለ የሚጠይቀኝ ማለት ነው። ከዛ በቃ የእነሱን የቤታቸውን አስቤዛ ሞላልኝ እና እኔ እወጣለሁ አልኩት። እሄዳለሁኝ፣ ችግር የለውም በቃ ለእነሱ ሰጥቼ እኔ ወጥቼ ስራ እሰራለሁ አልኩት። እሺ ያለኝ የሚያስፈልገውን ነገር በሙሉ ለልጄም ለእነዚህ ለባለ ቤተሰቦችም የሚያስፈልጋቸው ነገር ሞላልኝ። ተነስቼ ወጣው ማለት ነው። ሄድኩኝ፣ እነሱ ጋር ቁጭ አልኩኝ። ያው ልጁን እስከተወሰነ ጊዜ መያዝ አለብኝ፣ ግዴታዬ ነው። ከሱ ጋር ጭራሽ ጦርነት ውስጥ እንዲገባ ነው። እንዴት ትመጫለሽ በሚለው ማለት ነው። እንዴት ቤተሰቦች ቤት ትመጫለሽ? እኔ ራሴን ሳልችል እንዴት ትመጫለሽ አለኝ። ከዛ ከሱ ጋር በቃ በጣም ኃይለኛ ጸብ ውስጥ ነው የገባ ነው። ወጥተህ መስራት አለብን፣ ወጣት ነህ፣ ስራ፣ ልጅ አለክ፣ ልጃችንን ማሳደግ ካለብን እናሳድጋለን። እኔ አብረን እንሁን እያልኩኝ አይደለም መጨቀጭቀኝ። ከዚህ በኋላ አብረን ሆንም አልሆንም ለእኔ ምንም የሚያመጣልኝ ነገር የለም። እግዚአብሔር ከፈቀደ አንድ ላይ እንሆናለን። እግዚአብሔር ካልፈቀደ ደግሞ ህይወት ይቀጥላል። ምንም ችግር የለውም። በፊት እኔ ወንዶችን የምጠላበት የራሴ ምክንያት አለኝ። ይበልጥ ደግሞ እንድጠላቸው ነው እያደረገኝ ያለው። ስለዚህ የማይሆን ነገር አትናገረኝ አልኩት። ከዛ ልጄ 1 አመት ከ4 ወር እስከሚሆነው ድረስ እዛ ተቀመጥኩኝ። ፕሮሰሴን ጨረስኩኝ። ተፍ እያልኩኝ ከዚህም ከዛም ብር እየተቀባበልኩ ምናምን ፕሮሰሴን ጨረስኩኝ። የዱባይ ፕሮሰሴን ቀጥ ብዬ መጣሁ ማለት ነው። ምንም ከሱ ጋር ግንኙነት ሳይኖረኝ። እሱ እንደውም ይፈልግ ነበረ አብረን ሴክስ ምናምን የሚባለው ነገር ይፈልግ ነበር፣ ግን አይሆንም። አብረን የምንቀጥል ከሆነ ችግር የለውም። ተስማምተን ስራህን ስትይዝ እኔን መያዝ ስትችል ልጅን መያዝ ስትችል የዛን ሰዓት አብረን መሆን እንችላለን። ከዛ ውጭ ግን አይቻልም። አልፈልግም ብዬ ኮስተር ብዬበትኝ ፕሮሰሴን ጨርሼ ቀጥታ ወደ ዱባይ መጣ። አሁን ስራዬን እሰራለሁ።
ልጄን አግዛለሁ። ህይወት ይቀጥላል። ነገ እግዚአብሔር ምን እንደሚያመጣልኝ አላውቅም። ነገ የተሻለ ህይወት ሊሰጠኝ ይችላል፣ ወይ ደግሞ እሱን ልቡን መልሶለት ካለበት ሱስ ወጥቶ ደህና ቦታ ላይ ሆኖ ደህና ስራ ይዞ የተሻለ ህይወት የሚፈልግ ከሆነ እኔም አሁን ችግር የለብኝም። ከተቀየረ ነው ሰው ሆኖ ከተቀየረ በስርዓት አይምሮዬን አስተካክዬ ቤተክርስቲያን እየተመላለስኩኝ እግዚአብሔርን እያመሰገንኩኝ በንጹህ ልቤ አብሬሽ መሆን እችላለሁ የሚል ከሆነ ችግር የለብኝም። ግን እንደዚህ የማይሆን ነገር ውስጥ እየገባ ምንድን ነው የሚባለው ቃላቶቹን ሊያጥሩኛል ማለት ነው። አንዳንዴ የሚጨማለቅ ከሆነ አልፈልግም ብዬ ይኸው ራሴን አስተካክዬ አሁን ስራዬን እየሰራሁ እግዚአብሔር ይመስገን ልጄንም እያገዝኩኝ ለራሴም ደግሞ ለመያዝ እየሞከርኩኝ ይኸው አሁን አመት ከምናምን ነው እዚህ ዱባይ ላይ ያለሁትኝ። እና አንደኛ ለእነሱ የምላቸው አንደኛ ቤተሰቦች ልጆቻችሁን በቃ መረዳት አለባችሁ። የእውነት የምሬ ነው። በማይሆን ነገር ሰው በቃ የማይሆን አስተሳሰብ የተበላሽ አስተሳሰብ ይዘን የማይሆን ህይወት ውስጥ እንገባለን፣ እንገፋፋለን። ማሰብ እንኳን አንፈልግም ስለዛ ሰው። ትንሽዬ ጥሩ ነገር ከሆነልን የምናስበው ያችን ጥሩነቱ ብቻ ነው። አቅሙን አናቅም፣ ምን እንደሚያስብ አናቅም፣ ህልሙን አናቅም። ጸጥ ብለን ነው ያገኘንበት ቦታ ላይ የምንገባው። ሌላው ደግሞ ሴቶች መረጋጋት አለባችሁ። በቃ ቤተሰብ ገፍቶናል ብለን ማንም የሚረዳን የለም እና በቃ እሽሩሩ ያለን ወንድ ላይ እንለጠፋለን ማለት የለባችሁም። ራሳችሁን መያዝ አለባችሁ። እኔ አሁን ስለወለድኩኝ ደግሜ ሌላ ወንድ አግብቼ እኖራለሁ ለልጄ ሌላ አባት መስጠት አለብኝ ብዬ አላስብም። አሁን ቀጥለጥ ብዬ ልጄን ጥሩ ነገር ላይ ነው ማድረስ የምፈልገው ነው የምለው። ሌላ ወንድ ላይ እንደዚህ ምናምን ጭራሽ ነው የማላስበው። አሁን በቃ ዘግቻለሁኝ ማለት ነው። እና አመሰግናለሁኝ አሌክስዬ። ረጅም አመት ነው የማዳምጥህ፣ ከ5 አመት በላይ ነው የምከታተልክ እና አመሰግናለሁኝ ስላዳመጣችሁኝ። ደህና ዋሉ። መዳሜም እየጠራችኝ ነው፣ ወርጃ አዳምጣለሁ። እናመሰግናለን። ያው የሚያስተምር ሀሳብ ነው ብላን የነገረችን። ከዚህ ውስጥ የምትማሩ ብዙ ሰዎች ትኖራላችሁ። ተማሪ ካለ አስተማሪ የትም ቦታ አለ። ማንም ሰው ሁሉም ሰው የሚያስተምር ጉዳይ አለ። ሁሉም አስተማሪ፣ ሁሉም ተማሪ ነው በአንድም በሌላው። መማር የፈለገ ከምንም ነገር ይማራል። እስቲ ኮይን ልስጣችሁ፣ እስቲ ጊፍት ልስጣችሁ እና ሜምበራችሁን አድሱ ወይ ሜምበር ሁኑ። እንደገባው አልሰጠዋችሁም፣ ይቅርታ። ዛሬ ህጉን ሰብራ ያለው እንደገባው የመጀመሪያው ዙር አልሰጠውም። አሁን ልስጣችሁ። ይመስገን ፈጣሪ። ምን እንታዘዝ? አሌክስ ግን ያው እኔ እንኳን ትምህርት ደስ ስላለኝ ደግሞ መስገን ነው የገባሁት። ያለፈው ህይወት በጣም ያው ፈተና ቢሆንም አልሐምዱሊላህ አሁን ደህና ነኝ። ግን በጣም ስከታተል በቃ በጣም ከዳር ገብቼ አላውቅም። በእርግጥ ገናው ነው ፎሎ የሚያደርጉ በዛ ሌላ አካውንት አለ በዛኛው ነው። በጣም ወላሂ ምክር በጣም ደስ ብሎኛል ከምንም በላይ እና ኦንላይን እንግዲህ ሚዲያ ላይ ወጥቼ እንደዚህ ተናግሬ ያው ብዙም አይናፋሉኝ። ምንም ችግር የለም፣ ምንም ችግር የለም። አመሰግናለሁ። እሺ ተቀብያለሁ። እሺ እና እኔ አሁን ወላሂ አሁን ባወራችሁ ልጅ በጣም የለፈባት ህይወት ከባድ ነው። በእርግጥ እኔ ራሱ ማለት ነው ልክ እሷ ተመሳሳይ ነው። የሚገርም ነገር አሌክስ በቃ ወላሂ እኔ ራሱ አሁን የዳሩኝ እኔ እናትም የለኝም። የዳረችኝ ያሳደገችኝ አክስቴ ነች እና ገጠር ነበርን የምኖረው። ያ ገጠር ነው በቤተሰብ አለ አይደለ? ያው እኛ ሳንፋቀር ምናምን ዝም ብሎ በቤተሰብ ነው የዳሩኝ። ቤተሰብ ዳሩኝ። ከዛ በጣም መጽዋዕትነትን ከፍዬ ነው የወጣሁት ወላሂ ለዚህ እና ህይወት ከባድ ነው። እኔ ምን ብዬ እንደማወራ እራሱ ግራ ገብቶኛል። አሁን ሰላም ነሽ አይደል? አሁን ዞሮ ያው ደህና ነኝ። አሁን ሳውዲ ነው ያለሁት
እኔ ያው እናቴ ጋር ልጅን ትቼ ነው የመጣሁት። የልጄ ደግሞ አሁን የ6 ዓመት ልጅ ሆኗል። አልሐምዱሊላህ። ግን ያው ከባሌ ጋር ያው ሰላም አይደለም ባይዘዌ አሁን ያው በጠብ ላይ ያለ ነው ማለት ነው። እና ወላሂ ምክር የምፈልገው ነገር ደግሞ ቢኖር በቃ እህት ወንድሞቼ እንዲመክሩኝ የምፈልገው በቃ ይሄ ህይወት መሰናክል የሆነብን ወላሂ ንግር የሚለኝ ነገር በቃ ለወንዶች ላይ ያለው ውሸት በቃ እኔ ወላሂ አሁን እዚህ ድረስ መፋታት ድረስ ደርሰናል። አሁን በቃ ዱለት ላይ ነው ያለነው ከባለቤቴ ጋር ማለት ነው። እና በቃ ህይወት ማለት በሱ ትልቁ ለኑሮ መሰናክል የሚለው ውሸት ነው። በቃ ምንም እውነት የሚባለው ታሪክ የለም። ሲያወራም በቃ እንዲሁም አንዱን ውሸት ለመሸፈን ሌላ ውሸት ይጨመራል። አንዱን ለማሳመን ሌላ ውሸት እና ወላሂ ትንሽ ለወንድሞችም ሆነ ለእህቶችም ሆነ ውሸት የሚባለው እኔ ወላሂ በጣም ልቤን የነካው ነገር ቢኖር ውሸት በቃ እውነት የሚባለው እዛም እያለውም የሚገርም ነገር እዛም እያለውም በቃ ብዙ ነገር አሳልፍ ያለውኝ በቃ ምንም ጭራሽ ገንዘብም አጥፍቶም ሆነ ጭራሽ የስራ አላማ የለውም። ምንም ነገር ጭራሽ አላማ የለውም። ወላሂ እኔ 6 ዓመት ሙሉ ስቀመጥ በቃ ራሴ ነበርኩ በቃ ራሴን በራሴ ማስተዳድረው። ያኔ መሬትም ሆነ በገበያም በቃ ከሰል ሳይቀር እያከፋፈልኩኝ እዛው ገጠርም ቢሆን ማለት ነው ከሰል ሳይቀር እንትን እያልኩ ነበር ወላሂ እኔ የምኖረው ማለት ነው። እና ልጄ ቢያንስ በቃ ትንሽ እህል እንኳ ስጡኝ ብሎ መብላት መጀመር አለበት የሚለው ነገር ውስጥ ያለ ትንሽ በቃ ከዛ በኋላ እናቴ አክስቴ ደካማ ነች እና ለአክስቴ ጥዬው መጣሁኝ ማለት ነው። ከመጣሁ በኋላም በቃ መሬት አለን። መሬቱን እሺ ካስብ ገጠር ነው የምንኖረው እና ሲባል 4 ወር ሙሉ አዲስ አበባ ዝም ብሎ ቁጭ ያለ ያ መሬት ማን የራሰው በቃ እዛም ያለው መሬት እንዳለ ሳይዘራ እናቴ ሜኔም በቃ እንዳለ ሲቀር እናቴንም አክስቴንም የሚከስበው እኛ ነበር። ሁሉም ነገር በበክ ሲቀር በቃ እኔ በቃ ከዚህ በኋላ ልጅ እሺ ልጅ አልይዝም እሺ የምንኖረው ከሱ 5 አልፈልግም ጭራሽ መሬቱም ይሁን ቤቱም ይሁን የራሴ ነው። እንደገና ደግሞ በቃ በምንም ታምር ጭራሽ ሊረዳኝ አይችልም። ስታመምም በቃ አንቺ ጀመርሽ እንግዲህ ምናምን ከቲም ዱላ ያነሳል። ወይኑ ሰዱ እሺ ከዚህ ውስጥ ወይኑ ሰዱና ሜምበሩ ነው። ውሸት ለምንድን ነው? እሺ አንተ ለምን ተዋሻለሽ? ይሄን ያደረግከውን ነገር ለምንድን ነው አላደረግኩም ብለህ ተፈጠው ታው አረ ወላሂ ነው ብለህ 6 ዓመት ተቀምጠናል። ከ6 ዓመት ሙሉ መስዋዕትነት እየከፈልኩ ነበር በቃ ለልጅ ምስል በቃ አሁን ቢያንስ ልጅ እንደዚህ እስኪሆን ድረስ እያልኩ ማለት ነው። እና ከዛ አረብ ሀገርም ከመጣሁ በኋላ በቃ አሁን አመት ሆኖኛል አረብ ሀገር ከመጣሁ ሳውዲ። አሁንም በቃ በጭቅጭቅ ይሄው እስካሁን ድረስ በቃ ገንዘብ አልክለት ስል አንቺ ልጄን የአንቺ እናት እኮ ብር መቀበያ ነው ልጄን እኮ የወሰደችው ብር መቀበያ ነው። በፊት የማትወድሽ እናትሽ አሁን የወደደች ብር መቀበያ ነው ይለኛል። በቃ ወላሂ በጣም እንትን ሲለኝ እሱ እየደወለ በጣም ሲያስቸግረኝ እና ቴንሽን ሲያደርግ በቃ ቦላኩት ወላሂ ጭራሽ ነው ስቦልከው። አሁን ቤተሰብ ጋር ደግሞ እዛ ቀውጥ ይሄነጠ በቃ ቤተሰብ እናቴ ሊገላት በቃ አንዱን ይላታል በጣም ችግር ብል ያለ ወላሂ እና በጣም ህይወት ማለት ፈተና ናት። ግን ውሸት ከሁሉም እኔ በጣም ልቤን የሰበረው ነገር ቢኖር ውሸት ነው ወላሂ። በቃ አጠቃላይ እውነት የሚባለውን ታሪክ አያውቅም። ምንድን ነው የምትፈልጊው? አሁን ታዲያ ምን ትሉኛላችሁ? አሁን እሱ እኔ ብር እንድልክለት ልጅ የሚይዘውም ብር እንድልክለት ነው። አሁን ታኒ የሚፈልገው ብር ነው። ድሮም ገንዘብ ከሱ 5 የምፈልገው ነገር የለም። ሁለተኛ ነገር ደግሞ
በቃ ውሸት አጠቃላይ የማያኳሁነን ነገር ደግሞ በቃ ውሸት አለበት እሱ። ምንድን ነው የሚዋሽሽ? በቃ አሁን ያደረገውን ነገር ገንዘብን ጉዳይ ከሆነ ያደረገውን ነገር 10,000 ከበድሮ ከሆነ አጠቃላይ ብድር ይበደራል፣ እኔ እከፍላለሁ። ከዛ ደግሞ የተበደረው 4,000 ከሆነ 10,000 ነው። ከዛ መልሶ ሲከፍል ደግሞ ሰዎቹ ሌላ ይሄ 10,000 እንዲ በቃ በሁሉም ነገር በቃ ይሄ ነው ለማለት በጣም እኔ ያጠር ለማድረግ ፈልጌ ነው። ታሪኩ በጣም ረጅም ነው። ደወለ? እሺ እሱ አይደለም። እስቲ ሚዩት አድርጊና አዳምጪኝ እስቲ። አሁን አንደኛ ጋይስ 1600 ሰዎች ያላችሁ ኮይን ውሰዱ፣ ሳይቃጠል እዚህ ውስጥ አስቀምጬላችኋለሁ። ከዚህ ውስጥ ውሰዱና ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት የነካችሁ ሜምበር ሆኑ። የተወሰነ ያልተወሰደ አለ ይቀራል። ስላልወሰዳችሁ ውሰዱ። አንደኛ ይህ እናት አሁን ሰው ሀገር ሆነሽ ምንም የምታስተካክሉ ችግር የለም። እሺ ችግር ነው የምትፈጥሪ። እዚህ ሆነሽ ምንም ችግር አትፈች። ሰላምሽን ምረጭ፣ ለራስሽ ቁሚ። ሀገር ቤት ምን እየተካሄደ እንደሆነ የምታውቂው ነገር የለም። ስለዚህ አሁን ከረንት ልታደርጊ የምትችይው ነገር ምንድን ነው? አሁን ስላለሽበት ጉዳይ ብቻ ነው ማሰብ ያለብሽ። ስራሽን፣ ልጆችሽ። ሀገርሽ ስትይዢ በጠረጴዛ ዙሪያ ቁጭ ብላችሁ ታወሩበታላችሁ። መፋታት፣ መጋባት፣ መቀጠል አለመቀጠል የሚለውም ያኔ ነው የሚወስን። እዚህ ምንም አትወስኝ። እዚህ ማድረግ ያለብሽ ገንዘብሽን አትላኪ፣ ሞራልሽን ጠብቂ፣ ሰላምሽን ጠብቂ፣ ከሚበጠብጡሽ ነገሮች ራቂ። ገብቶሻል? ራስሽን ጠብቂ፣ ጤናሽን ጠብቂ። በሰላም ወደ ሀገር ቤት መግባትን የመሰለ ነገር እኮ የለም። ከሀገር ውጭ ሆናችሁ ከሀገር ቤት የሚመጣ ነገር በሙሉ ሰላም የሚነሳ የሚበጠብጣችሁ፣ ሰላም ማይሰጧችሁ ከሆነ ዝጉት። በቃ አታው መልስ አትስጡ። ስራ ላይ ብቻ አተኩሩ፣ ራቁ። ከስንት አንዴ ደውላችሁ ሰላም ብሏችሁ አለቀ። ፍቅር ሰላም ማይሰጧችሁ ከሆነ በደውላችሁ ቁጥር ንትርክ፣ ጭቅጭቅ፣ ብጥብጥ፣ ጤና ማጣት። ለምን አንድ ህይወት ለምኖረው እንዲህ በሰላም ሀገሬስ መግባቴንስ በምን አውቃለሁ? ገና ከስደት ጋር ልታገል ወይስ እንደገና ምንም ከማይገባው ሰው ጋር ገና ለገና በርቀት ነገሮችን ለማብራራትና ለማስተካከል ልጋጋጥ? ስለዚህ በርቀት ሆነሽ የምታስተካከው ነገር ስለማይሆን አሁን ስላለሽበት ነገር ብቻ አስቢሽ፣ ስለመጣሽበት አላማ ብቻ። እሺ እሺ አሌክስ አመሰግናለሁ። እሺ መልካም ቀን። ወሰዳችሁት? ቆይ እኔ ግን እዚህ ቤት ብቻ ነው ኮይን ውሰዱ ብሎ ለማና ወሰዳችሁት ወይስ ቲክቶክ ዋጠው? ይውጣው አልኩ ካልወሰዳችሁ። በነገራችን ላይ የተወሰነ ደቂቃ ነው የሚጠብቃችሁ። መቀሊጡ ያደርገዋል ራሱ። እሺ አስቸጋሪ ሆኖ በር አካባቢ ሜምበር ሆኑ። እስኪ ሜምበራችሁ ና የሆነ ስታወሩ ሰምቼ ነው የኔ ታሪክ የመሰለን ነገሩ። እንደዚህ አይነት ታሪክ ስታወሩ ሰምቼ ነው። እዛ እኔም በፊት ጓደኛ ነበረኝ፣ ያው 6 ዓመት ጓደኛ ነበረኝ። እኔ ያው ኑሮን ለማሸነፍ ብዬ ተቀይረን እንጋባለን ብዬ ስመጣ በመጣው በ2 ወሩ ያገባል ባልሽ። ታዲያ ሳይሆን ጓደኛ 6 ዓመት ጓደኛሞች ፍቅረኛሞች ነበር። አገባኔ ከ2 ወር በኋላ እኔ አረብ ሀገር በመጣው በ2ኛ ወሩ አገባ። ከዛ ካገባ በኋላ ያው ጓደኞቹ እሱ ጭራሽ ስልክ እንትን የለውም፣ የኢንተርኔት ስልክ አይጠቀምም ነበረ። ከዛ ጓደኞቹ ይነግራሉ አገባ ምናምን ብሎ ይነግሩኛል። ከዛ በጣም ነበረ የሚወደው። ግን እኔ በቃ ይሄ ሰውዬው ደውዬ ልጠይቀው ምን ሊሆን በቃ በሰዓቱ ስራዬ ላይ ትክክል አልነበርኩም። የሚሆነው ነገር ትንሽ ግራ ገብቶኝ ነበረ። ለምንድን ነው የሚጠይቀው ብዬ አልጠይቅም ብዬ ተውኩት። ያው እንትንም ስለሌለ ቀጥታ ነበረ የሚደውለው። ከዛ
ካገባ ያው 5 ወር አካባቢ ያኔ እሱን በቃ ውስጤ ነገሩ የከነከነኝ እኔ ጓደኞቹን ሁሉንም ብሎ ካረኩት ጓደኞቹ ናቸው አምጥቶ የሚነግሩኝ ወሬውን እኔ ሊሰማ አልፈለኩም ምንም ነገር። ከዛ ጓደኞቹ እሱ እኮ አገባ እኮ እንዲህ ሆነ እኮ ሲሉ ያው የነገረኝ ሰና እንዲ አገባ እንኳን የሰላም ትዳር ያድርገው ምናምን ብዬ ያኛውን ሰው ብሎ ካረጋለሁ ወሬውን ለመስማት ስለማልፈልገው ማለት ነው። ከዛ ከ5 ወር በኋላ እኔ አንድ ጓደኛ ፈለኩ እቃ ሊገዛ ፈልጌ እሷ ፀጉር ቤት ነበር የሚሰራው። ከዛ ፀጉር ቤት እቃ እንድትፈልግልኝ እሷን ቁጥሯን ፈልጌ ከዛ የእሷን ባል እነሱ ይታወቃሉ፣ የጓደኛዬን ባል ይታወቃሉ፣ ሾፌሮች ነበሩ። ከዛ ያው የእሱን ቁጥር ለመጠየቅ ብዬ ቁጥሩን ደውላለሁ። ከዛ በቀጥታ ነበረ በ5ኛ ወሬ ማለት ነው። ስደውል ስልኩን አነሳ። ከዛ ሰላም ነው አልኩት። እኔ እግዚአብሔር ሰላም ያሳጣሽ ለምን ትደውያለሽ አለ። በጣም ደነገጥኩት። ሰላም ያሳጣ የአባቴ አምላክ ለምንድን ነው የምትደውይኝ አለ። ከዛ በጣም ደነገጥኩት። ያው ደንግጬ ቆሜ ከዛ ተሳደብኩት። ከዛ በቃ አንተ እንዲህ አይነት ቆሻሻ ባለጌ ምን ከአንተ የሚፈልገው ነገር ኖሮ ነው እኔ ምን ለማውራት እንደሆነ ምንንም ሳታውቀው እንዴት ነው ዘለ ሲድም የምትሄደው ምናምን አልኩት። ከዛ ምን ልጠይቅኝ ነው እኔ አግብቻለሁ አለ። እንኳን አገባክ ምን አገባኝ እኔ ታዲያ እኔ ስለአንተ ስለማግባት እኮ አይደለም የመጣሁት ምን አገባኝ ምናምን አልኩት። ከዛ እሺ ምን ፈልገሽ ነው አለ። ለማንኛውም ተረጋግተሃል እንዲ ያልኩት። ምን ፈልገሽ ነው? እሺ ንገሪ ስለ እኔ የጓደኛዬን ቁጥር ፈልጌ ነው። እሷንም ያውቃል እሱ። ከዛ የእሷ ቁጥር ሊኖር አይችልም፣ ግን የባሏን ቁጥር እንዲሰጠኝ ፈልጌ ነው ምናምን አልኩት። እሱ ባለትዳር ነው ለምን ፈለግሽ ምናምን አለኝ። አረ እኔ ሰውየው በጤና ነው እኔ ሰውየውን ፈልጌ አይደለም፣ ግን ያው ሚስቱ ጓደኛዬ ስለሆነች እሷን ስለሚፈልግ አንተ ምንም አይመለከትም ቁጥሩን ብቻ ስጠኝ አልኩት። እሺ በቃ ያዥ ብለ ቁጥሩን ሰጠኝ። ከዛም በኋላ ያው ቁጥሩን ከሱ ወሰድኩትና ጠፋ። ከዛም በኋላ ኢንተርኔት ስልክ ገዛና መከታተል ጀመረ። ከዛ ከአመት ከ6 ወር በኋላ ደግሞ በፌስቡክ መጥቶ እዛ ምን አንቺ በሬ ያከልሽ እኮ እንደዚህ የሆንሽ እኮ እንደዚህ በጣም ሲደውል በሜሴንጀር ነበረ የሚደውለው። ሜሴንጀር አይሰራም ነበረ እኔ ጋር። ከዛ ቦይስ መላክ ቦይስ ከዛ ይሄ ደግሞ ከየት መጣ ብዬ ቦይሱን ሲሰማ እንደዚህ አበጥሽ እኮ 7 ኪሎ የነበርሽው ሴትዮ እንዲሆንሽ እኮ ምን ሆንሽ እኮ ምንም እኮ አይመለከት እኔ መልስ ሊሰጠው አልነበረም ያኔ ምን ይመለከት ነበራልና ነው ለምን አየኸኝ ስጀመር ምን አገባክ ለምን ደውል ምናምን አልኩት። ከዛ በዚሁ ልንቀር ነው በቃ ተመልሰን አንገናኝም አለ። ሰውዬው ጤናማ አይደለም። የሴትዮውን ብር ጨርሰን ሊሆን ይችላል አልኩት። ያው ብር ስላላት አገባ ሲባል ወሬውን ስለሰማሁት ምናልባት የሴትዮ ገንዘብ አልቆ ከሆነ ምንም ነገር አንሰጥህም አይደለም አጠገቤ ቢያይ አይንህን ነው የሚያጠፋው። ሊያይ እንኳን አልፈልግም እኔ እንዳንተ አልቀልም ብዬ ነው እንጂ ለምን አገባህ ብዬ ለምን እንዲሆንክ ብዬ የሚወተውት ወይ የሚለምን መስሎክ እንዳይሆን ብቻ እኔ ለምንም አልፈልግም። እኔ ራሴን ችዬም መቆም የምችል ሴት ነኝ። ስለዚህ ለምን አልጠየቀችኝም ለምን አልተናደደችም ብለህ ከሆነ ተሳስተሃል አልኩት። ከዛ እንዴ በቃ እኮ አንቺ እኔ እኮ እንደዚህ አይነት ነገር ሆነች ትቀሪያለሽ ብዬ አላሰብኩም ታብዳለች ብለህ ከሆነ እኔ ምንም አላብድም እና መቼ ነው የምትመጪ? ምን አገባክ የኔ መምጣትን ጠብቀሃል ከአሁን በኋላ ምን ቀረና ነው የኔ መምጣት የምጠብቁ አልኩት። ከዛ እንዴ እሺ ብትመጪ እንኳን ብታገኘኝ ሰላም አትይኝም እንደ አለ ሰውዬው። እኔ እኮ ሰላም ለማለት አንተን እስፋልት እየፈለኩ ወይ እናንተን ቤት አልመጣም። ምናልባት መንገድ ካገናኘው እኔ ለምን እኔን አላገባም ብዬ የሚያኮርፍ ሴት አይደለሁም። ስለዚህ ሰላም ካልከኝ ልልህ እችላለሁ፣ ካላልከኝ ደግሞ አንተን ሊከተል አልመጣም። ስለዚህ የኔ መምጣትን የሚያስጠብቅ ነገር ምናምን የለም አልኩት። ከዛም በኋላ እኔ 2 ዓመቴን ጨርሼ እረፍት ሄዳለሁ። ያ ሰዓት ሁሉ በቃ እኔ አልደውል ሴትዮ እንዲህ ናት፣ ቤት ውስጥ ካሜራ አለ፣ ስልክ እንድናወራ አይፈቅድም። አንዴ በኢሞ አንዴ በዋትሳፕ አንዴ በቦቴው ከዛ ብሎክ ቢያደርግ
በቃ ሌላ ስልክ ቀይሮ መምጣት ጀመረ። በጓደኞቹ ሴቭ እያደረገ ከዛ እንደዛ ሲያስቸግር ኢትዮጵያ ሄድኩት። ኢትዮጵያ ለእረፍት ሄጄ ከዛ ኢትዮጵያ ሌላ ጓደኛ እኔ ደግሞ በስልክ የምናወራ ጓደኛ ነበር እና ከዛ ልክ ከሱ ጋር ቁጭ ባንበት መጣና ከዛ የኔ እኮ የድሮ ፍቅረኛ አይነት ምን ልታረግ ከሷ ጋር ተቀመጥካለ? ከዛ በጣም ነበረ ሰውነቴን የወረረኝ፣ በጣም ነበረ የተናደድኩት። ከዛ እንደዛ ስለው እንደ ምንድን ነው የሚያወራ ይሄ ምናምን አለ። ከዛ የድሮ ጓደኛ አይነት ሰውን ጠይቀው የኔ የድሮ ፍቅረኛ አይነት እና አንቺ ከዚህ ጋር ከማይረባ ሰው ጋር ምናምን ትቀመጫለሽ ምናምን ብሎ ከዛ እኔ ሄጄ እሱን አንገቱን ያዝኩት። ያኔ መዝናኛ ቦታ ነበረ። ምን አገባክ? አሁን እኮ አንተ ባለትዳር ነህ። እኔ ለምን አባት ነው የምትከተለኝ? አንተ ሰው እኔ ተወኝ ብዬዋለሁ። ለሚስቴ ነው የምናገረው። እኔ ሚስቱም አትቆጣም መሰለኝ። ከተማው አንድ ከተማ ውስጥ ነው። እኔ ሄጄ ለሚስቴ ነው የምናገረው። እኔ አትከታተለኝ ሰውዬው። ከዛ መቼም እዚህ ከተማ እያለሁ አንቺ ከሌላ ሰው ጋር ስትሆኝም አላይም፣ መቼምም አታገቢም አለኝ። ከዛ መጨረሻ ላይ ጓደኛዬን አዲስ ጓደኛ ያስኩትን በእንደዚህ አይነት እንዴት ብሎ እኮ ይሄ ልጅ እኮ ድሮ ጓደኛዬ ነው ምናምን አለና ከዛ አንተም ለወሬ ምናልባት አንተም ገንዘብ ብለው ከሆነ ማየት ትችላለህ፣ አለበለዚያ አሁን እሱንና እኔ የሚያገናኝ ጉዳይ የለንም። ስለዚህ ይሄ ነገር የሚያገናኘን ጉዳይ አይደለም አልኩት። ከዛም በኋላ በነገራችን ላይ እንደዚህ በጠበጠኝ፣ ያን ከአዲሱ ጓደኛ ጋር በጠበጠኝ። እንደዚህ አይነት ያን ገንዘብ ፈልጎ የሚመጣ እንደዚህ አይነት ጓደኛ ማለት ነው። እሺ ከዛ እንደዛ እያደረገ አሁንም እዚህ ሀገር እኔ ትቼ መጣሁ። ከዛም በኋላ ከዛኛው ጋር ማጣለኝ። በዚህ ሰበብ ያኛውም ያው የሰው ወሬ ሰማ። ከዛም በኋላ እኔ ደግሞ በቃ የሰው ወሬ ከሰማ የራሴ ጉዳይ፣ በቃ አንተም ደግሞ አትረባም ብዬ ጥዬ እኔ ወደዚህ ተመልሼ መጣ። አሁን ከመጣ በኋላ እዛ እያለ ያኛው እንደዚህ ይለኝ ነበረ። ሚስቴ እኮ አትወልጅም እንደ ከአሁን እንደገና እንጋባ ማለት ጀመረ ያኛው። ሚስቴ አትወልድም፣ ስለዚህ ደግሞ አሁን አረብ ሀገር ልትሄድ ስለሆነ በቃ አንቺና እኔ እንጋባና ልጅ እንውለድ ማለት ጀመረ። ከዛ ይሄን እኔ ሚስቴን ቢያገኝማ እንደዛ ብዬ ነበረ ሄጄ የምነግረው ምናምን አልኩ። ከዛ እኔ አንተ በየወሩና በየአመቱ የምትቀይረው እኔ ቅያሬ አይደለም፣ ለመቀየር አይደለም እኔ የመጣሁት። እሺ ስነስርዓት ይኖሪ ብዬ ከዛ ወደዚህ መጣሁ። እዚህ ከመጣሁ በኋላም አሁን አንዴ በፌስቡክ አንዴ በሜሴንጀር አንዴ በቲክቶክ እየተከታተለኝ ያስቸግራል። ግን ያው ብሎክ አደርገዋለሁ። ያው ቀይሮ ይመጣል እንጂ እንደዚህ አይነት ወንድም አለ። ለማንኛውም መጠንቀቅ። እንደዚህ አይነት ለብር ብሎ የሚመጡት በጣም አስቸጋሪ አይነት ሰው አለ። እንደዚህ ከሌላ ከሁሉም የሚያወጡት አይነት ጓደኛ አለ ለማለት ፈልጌ ነው እኔ። ተጠንቀቁ ነው። እሺ ለእናንተ ሰምታችኋል አይደል? እሺ እናት እናመሰግናለን። እኔም አመሰግናለሁ። እሺ ሰምታችኋል። እንግዲህ ያው የኛ መርፊ ከዚህ የሚሰጠው ካልገባችሁ ደግሞ ያው መርፊ ወጊም እንደዚህ አይነት አለ። እሺ ሄሎ 17 ደቂቃ አለ። ይሰማል? ሰላም አለይኩም። ሰላም፣ እንኳን ደህና መጣሽ። ነገራችን ላይ ባለፈው አንስቼላለሁ። በደንብ ያው አልተረጋጋሁም እና ስለደነገጥኩም ስላልተረዳኝ ነው። አሁን ያኔ እያልኩ እናትና ልጅ ተጣሉ ባልኩ፣ ያው እናትና ልጅ በተጣሉት ምን አገባሽ? ኦኬ ልጄ እናትና ባለቤቴና እናቱ ተጣልተው ልጄን ይዤ እወጣለሁ እና ብዬ ነበር ከ3 ቀን በፊት እና ልልህ የፈለግኩት ያኔ እናትና አባቱ እናቱ ጋር ቢጣላ ምን አገባሽ አንቺ ትዳርሽ አይደለም ወይ ብለኝ ነበረ።
ከኔ ጋር ግን ይጣላል። ልክ እነሱ ጋር ሲጣላ እኔ ጋር ኮንታክት አይደለም። ቆይ ባለፈው ተነጋግረን ነበር አይደለ? ድጋሚ ልትነግሪኝ ነው ራሱ ጉዳዩ? ኖ አይደለም። አሁን ላይ ምን ማድረግ እንዳለብኝ አልነገርክም። ለማወቅ ፈልጌ ነው። በምን ነበር የተጠናቀቀው ጉዳዩ? ጉዳዩማ አንቺ እና እሱ ናችሁ የምትፈቱት ብለኸኝ ነበረ። ግን ልጄ ከትናንት ወዲያ ምን እንደተሰማኝ ታውቃለህ? ልብሱን ይዤ ዕቃ ይዤ እወጣለሁ፣ ልጅቱንም ይዤ እወጣለሁ ሲል ከዛ በቃ ያው ሰው ሀገር ስላለው ስለሚሰማኝ እንደዛ ሲል ልጅቷ ምን አለ፣ አይ በቃ እንደውም አቃጥለዋለሁኝ ሲል ሰምታ ከዛ እኔ በቀጥታ ደውዬ ልጅን ሳወራ አባቢ እኮ እቃውን አቃጥለዋለሁ ብሎ አለችኝ ማለት ነው። ከሱ ጋር እንዳላወራ ኦንላይን አይገባም። እኔ ጋር ደግሞ ቀጥታ ሲሞክርለት ብሎክ አድርጎታል ማለት ነው። ደግሞ በጣም ግራ ገባኝ ማለት አሁን እኔ መሄድ አልችልም። እሺ እና ይሄ ነው በቃ እኔ ግራ አይገባኝ። ምንም ለምን አትይዥም? የእኔ እናት እንዲሁ በርቀት ቤተሰብሽ መከራ እዛ እየበላ እህት እናት እና ልጅሽ እንዲት ሆኖ የሚሰራው ስራ ቢቀርስ የእኔ እናት እዛ ቤትሽ እየፈረሰ እዚህ ጋር ምንድን ነው የምትገነቢው? መሄድ አልችልም እኮ አይባልም። ለሰዎች የለሽም ሁለት ዛፍ ላይ አይወጣም አይደል? አይወጣም። ግን ደግሞ እኔ በማለት ስለምገባብ ነው ሁለት እግር አይወጣም። ግን እኔ ደግሞ ያኛው ህይወት እንደፈረሰ አይምሮ አምኖ በቃ እኔ ለልጄ ብዬ ነው እንጂ እኔ ተመችቶኝ ከሆነ እኮ የአንድ አመት ልጅ ትቼ አልመጣም። ያክትዳሬ ከተመቸኝ እንደ ባል ከተንከባከበኝ ለምን አንድ አመት ልጅ ትቼ እመጣለሁ? ነገር ግን እኔ ሄጄ ልስራ ችግር የለውም። ቢያንስ ለልጄ አባቷ ይሆናል ብዬ ያሰብኩት ሰው ለልጄ እንደዚህ አይነት አይምሮ ላይ የሚሟላ ከሆነ ምን ይዘህ ነው የምትሄደው? እንደውም ለነገ እኮ ሲር ደግሞ ጠቅልዬ ተቀብዬ ራሴ ይዣት መኖር መቻል አለብኝ። በቃ ስትሄድ ጠቅልላ ነው መሄድ አለብኝ። አሁን ደግሞ ከዛ ወጥተህ ደግሞ እኔ ቤተሰቦች ጋር ሰው ስለ ልጅቷ ምን አይነት እንትን ነው የሚሰማት እኮ? ምን ይሻላል ታዲያ? እንደውን ጠይቅሽኛ። ምክንያቱም እኔ አሁን የሀሳብ ያቀረብኩልሽ መሄድ ወይ ተነጋግሮ መፍታት ወይ በጸባይ ነገሮችን ለማስኬድ መሞከር፣ አለበለዚያ ምንድን ነው አንቺ ያስብሽው? ምክንያቱም ከእነዚህ ውጭ ሌላ አማራጭ እኮ የለሽ የለም እንጂ ጭራሽ አማራጭ ምን አማራጭ አለ ሌላ? ወይ ደግሞ እንዲሁ የተጨቃጨቅሽ መቀጠል። ስታገቡ የምትገቡበትን ትዳር ምረጡ ምለው ለዛ ከገባችሁ በኋላ አንድ ነገርን ከጀመራችሁት በኋላ ዝብርቅርቁ የሚወጣ አይነት ነገር በጣም ነው የሚያስጠላው። እንዲህ አይነት ህይወት ከመኖር ያላገባችሁ ሰዎች ትምህርት ስታገቡ ማንን ነው የምታገቡት? ወይ ህይወታችሁ ገነት ይሆናል ወይ ሲኦል ይሆናል። ስለዚህ አሁን የኔ እናት ብትሄጂ ነው የሚበጅሽ። አለበለዚያ የሚሆነውን ለመቀበል በጸጋ ተዘጋጅ። ህፃናት ስታገቡ ይሄ ነው የሚከሰተው። ያልበሰለ ሰው፣ ጥሬ የሆነ ሰው፣ ህፃን የሆነ ገና የእናቱን ጡጧል እንትን ያላለ ልጅ እንትን ስትሉ ያ ነው። ገንዘብ አትለቂለት። ትልቁ ፖይንት እሱ የሚፈልገውን ያርግ። እስቲ የት ድረስ ነው የሚሄደው? ይህ ውስጥ ይታነቃል ገንዘብ። አሁን ስራ የማይሰራ ባል አግብተሽ ነው የሁሉ መከራ። ስራ የማይወድ ቁጭ ብሎ የሚጦር በሴት ልጅ ገንዘብ የሚኖር ገብቶሻል? እንዲህ አይነት ወንዶች ምናቸው ወንድ እንደሚመስላችሁ አይገባኝም። ወንድ አግቡ ሴቶች። ወንድ የሚሰራ የሚጥር በራሱ ህይወት የቆመ ጠንካራ በራስ መተማመን ያለው ሰርቶ የሚያኖርሽ እንጂ ቁጭ ብሎ ገንዘብ ካላክሽልኝ ቤት አቃጥላለሁ አቃጥላለሁ የሚል ህፃን፣ ቁጦውን ያልጨረሰ ዳይፐሩን ያልቀየረ ህፃን አግብታችሁ አትጃጃሉ። ቆማችሁ ቅሩ። እንደዚህ ከምታገቡ 40 ዓመት 50 ዓመት እውነቴን ነው የምነግራችሁ። አታግቡ። እንዲህ አግብታችሁ እንዲህ አይነት ህይወት ከምትኖሩ እውነት ቆማችሁ ቅሩ። ሲንግል ሆናችሁ ለአመታት ኑሩ። እኔ መመክራችሁ እሱ እስቲ ይጉዳችሁ። እስቲ ከጊዜያችሁ በአቅም
ባክኖ ሞራላችሁ ባክኖ ቁጭ ብላችሁ የምትጦሩት ወንድ ስራ የማይወድ የሆነ ጸጉሩንና ደረቱን ምናምን አሳብጦ ከኔ በላይ ወንድ የለም እያለ ቁጭ ብሎ ወገቡን አስሮ ከሴት ጋር የሚነጋገር የሚሰዳደብ ወንድ ከእናንተ ቁጭ ብሎ ገንዘብ የሚጠብቅ አላማ የሌለው ቢቀርባችሁስ? ስለዚህ እኔ የምነግርሽ ሄደሽ ህይወትሽ አላቂው ይሄንን ሰው ገብቶሻል? አይበጅሽም እንደዚህ አይነት ሰው ጭራሽ። ለአንዴና ለመጨረሻ ጊዜ ነቅለሽ ካላስወጣሽም ሄድ መለስ አይነት ህይወት እንደዚህ ነው። እንደ አትለወጭ ኢነርጂሽን ቆርጦ የሚጥለው ገብቶሻል? ያንን አድርጊ። አይ ነው ይህን ማኮስኛለሁኝ ግን እዛ ጋር አሁን ሲጨቃጨቁ ልጅ የምትይዘው ነገር ነው የከበደኝ እንጂ እኔ ከሱ ጋር መለያየቱ ምንም ከብደኛ። አንቺ ሰው ሀገር አይደለሽ እንዴ? ልጅ ስለምትይዘው ነገር እኮ አሁን እኮ የምትቀይሪው ነገር የለማ። በሰው ሀገር ምን ታመጫለሽ አሁን እዚህ ቁጭ ብለሽ እንዴ? ልጅ ስለምትይዘው ነገር ሰዋት። አንቺ እኮ ሰው ሀገር ነሽ። አይምሮዋ ልትቆጣጠሪው ነው። ለልጅሽ ካሰብሽላት ሂጂ፣ ገንዘቡ ይቅርብሽ። ተግባባ? አመሰግናለሁ። ቴንክ ዩ ሶ ማች። ይቅርታ ዳርክሙን አመሰግናለሁ። እሺ ቴንክ ዩ ሶ ማች ጋይስ። ሴቶች እባካችሁ ወንድ ልጅ አግቡ ስታገቡ። ምንም ይሄ በየቲክቶክ ላይ ተዘብዝፎ ከሴት ጋር ወገቡን አስሮ የሚሰዳደብ ስራ ማይሰራ አላማ የሌለው እገልሻለሁ እያለ የሚይዝት ሴት በሴት ላይ የሚቀያየር ስራ ማይሰራ ጡረተኛ የሆነ ገብቷቸዋል። ይሁዳ ያምራል ምናምን ቁመናው ምናምን በማማር አታግቢ። ውበት ገደል ነው የሚከትሽ። 40 ዓመትሽ ቆመሽ ብትቀሪስ እንደዚህ አይነት ህይወት። ይኸው ስራ ማይሰራ ባል አግብታ ነው እሱ። እንደው ቢያድላትና ጥሩ ልብ ያለው ባል ቢሆን እሱ ልጆን ይዞላት እዛ ስራ እየሰራ እሷ ስራዋን እየሰራች ገንዘቧን ይዛ በጋራ ይለወጣሉ። እኔም አልለወጥም አንቺም አትለወጭም የሚል የላሸቀ አይምሮ ያለው ወንድም ይመስል ሶስተኛ ጾታዎች አሉ ጓዶች፣ ሴቶች ሶስተኛ ጾታዎቹን አሁን እያገባችሁ ያላችሁት ወንድ አግቦሽ ልብ ያለው ወንድ አላማ ያለው በማንም ህይወት መጫወት የማይፈልግ ጥቅማ ጥቅም የማይፈልግ ገብቷችኋል? ጥቅምን መሰረት አድርጎ አንቺ ጋር የተለጠፈን ሰው መቼም ልታላቀቂው አትችይም። ደግሞ ይዞሽ ነው የሚወድቀው። ሰላም እንኳን የሰጭ ብትለያዩ ራሱ እንደው የራስሽ ኑሪ ህይወት እንኳን ኑሪ አይልሽ። ገብቶሻል? ወንድ አግቦሽ በውበት በተራ ነገር በቁልብስ ብሻ ምናምን ሄዳችሁ ልባችሁን ነው የምታጡት። ዘንድሮ ጥሩ ወንድ ማግኘት ከመሬት ውስጥ ወርቅ ቆፍረሽ ማግኘት ቀላል ነው። እሺ በታይታና በሆይ ሆይታ በጭብጨባና በወከባ በአዋራ ማስጪስ ልባችሁን አሳልፋችሁ አትስጡ። በኋላ የምታለቅሱት እናንተ ናችሁ። ድጋሚ ነግራን አሁን ድጋሚ ይዘው ቦታ መሆኗ በጣም ነው ልታሳዝን። ቆማችሁ ቅሩ ጓዶች፣ እውነት እንዲህ ይቅርባችሁ። ሰላም ይሰማል። እንኳን ደህና መጣሽ። እንኳን ደህና ቆየሁ። እግዚአብሔር ይመስገን። ምን እንታዘዝ? በተለያየ አይነት ስሜት ውስጥ ሆናችሁ የተከታተላችሁ የነበረው ከእናንተ ጋር ማሳለፈው ጊዜ በጣም ነው የምወዳችሁ በእውነት። በቢሊየን ብር አልቀይረውም። ነገ ደግሞ ጤናና እድሜ ይስጠን፣ እንገናኛለን። የከፋችሁ ነው፣ የጨነቃችሁ ነው፣ ተስፋ የቆረጣችሁ ነው፣ ብቸኝነት የሚሰማችሁ ነው። እኔ ወንድማችሁ ነኝ። እሺ ዶንት ወሪ፣ አዳምጣችኋለሁ። ምንም አይሰለቸኝም፣ አይደክመኝም። እሺ እንዳያሳስባችሁ። ስለዚህ ያ ነው። ጤና ይስጣችሁ፣ ክፉን ያርቅላችሁ፣ የነካችሁ ሁሉ ወርቅ ይሁን። እሺ አትታመሙ። ጤና ይስጣችሁ፣ ሁሌም ክፉን ያርቅላችሁ፣ ከአስመሳይ ሰው ይጠብቃችሁ። የሰራችሁት ሁሉ በረከት በበረከት ይሁን። ያልታሰበ ሲሳይ ይስጣችሁ። ቆጥራችሁ ማጨረሱትን በረከት ያድላችሁ። ሲሳይ ያልብሳችሁ፣ ጸጋ ያልብሳችሁ። በክፉም በደጉም ቀን
ፈጣሪ ከጎናችሁ ይቆምላችሁ። እሺ ዛሬ ፋሚሊ ታይም ነው። ያው እንግዲህ ከዚህ ሰዓት በኋላ ቀዶ ጥገናችን ተጠናቋል። ነገ